ብርስቲ ወደ ናኤላ ትምህርት ቤት ዛሬ ጎራ ብላለች። ትምህርት ቤት እስከሚጀመር መስከረም እስከሚደርስ አጣድፏት የክረምት ትምህርት ጀምራለች። ይባስ ብሎ ኤላ ይሄን ጉድ የማያውቀው አዲስ አበባ ብቻ መምጣቷን አክስቷ ደውላ ለእህቱ እንደነገረቻት ብቻ የሚያውቀው የትምህርት ቤት እንደሚማርና የክረምት ትምህርት ጀምሮ እየተማረ እንደሆነ ሁሉንም ነገር ብርስቲ አጣርታ ዛሬ ወደ ትምህርት ቤቱ ጎራ ብላ ቲቸር በቃሉን እንዲመዘግባትና አቶ ደሳለኝ እንደላኳት ትናገራለች። ድንገት ከናታን ጋር እየሄዱ እያለ እሷና ካሊብና ጆን ሆነው ደግሞ አንድ ላይ እየሄዱ ድንገት አይን ላይን ይታያሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 247 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ናታንና መሲ እንግዲህ ለሰው ወሬ ብለው ወይም እናንተ ልጆች ግንኙነታችሁ ከጓደኝነት ወይም ከእህትና ከወንድም አልፎ የፍቅር ግንኙነት እያስመሰለባችሁ ነው በማለት የተሰጠው አስተያየት ወይም በተላከለት ደብዳቤና ቦርሳ ውስጥ በተቀመጠለት እንራራቅ፣ ለሰውኛም ቢሆን ለትንሽ ጊዜ አይናችንን ከኛ እንዲያነሱ ያክል መራራቅ አለብን ብሎ ለመሲ ነግሯት በጣም አዝናና ደብሯት ነበረ። ነገር ግን አንድ ቀንም መዋል ሲያቅተው ሰው የፈለገውን ሊል ይችላል። እኔ ከአንቺ ተለይቼ መኖር አልችልም በማለት መቶ እቅፍ ያረጋታል። መሲ የሆነ ስሜት እሱም ጋር እንዳለ የተረዳችው በጣም በደስታና በእንትን ደስ እንዳላትም ለጓደኛዋ ለሰብሊ ሄዳ የሆነውን ነገር ትነግራታለች። ሰብሊ በጣም ተበሳጭታለች። ብርስቲ አዲስ ተማሪ ነኝ ብላ ወደ መሲ ጎራ ብላ 11ኛ ኤ ክፍል ነኝ። እናም ስለ ትምህርት ቤቱ አንዳንድ ነገር ልትነግረኝ እፈልጋለሁ። አንዳንድ ጊዜ ትምህርት ቤቱ ላይ አዳዲስ ልጆች ወይም መጠንቀቅ አለብሽ ብለሽ የምታስቢው ወይም ከአስተማሪም ሆነ ሊሆን ይችላል ከምንም ግን ይሄ ነገር ብነግራት ይጠቅማን የምትዩ ነገር ካለ እባክሽ ንገሪ ስትላትም ምንም ችግር የለውም፣ ማንንም ሰው ሲጀመር ወጣ ያለ ባህሪ ተማሪ የለውም፣ መጠንቀቅ ካለብሽ ደግሞ ከቲቸር በቃሉ ነው። ቲቸር በቃሉ በጣም ጥሩ አስተማሪና በጣም ወላጅ እንደ ወላጅ ነው። ነገር ግን ፍቅር እና ሌሎች ከወንዶች ጋር ትንጠለጠል ካዩሽ ከባድ ቅጣት ነው የሚቀጡሽ። ምክንያቱም አሁን የእውቀት መያዣችሁ እንጂ የፍቅር ጊዜ አይደለም ብለው ስለማያምኑ ትላታለች። እሷም እንግዲህ ስለ ጓደኝነቷና ሁሉንም ነገር ደግሞ በሂደት እንደምታስረዳት ቃል ከገባችላት በኋላ ተለያያለች። ካሌብ በቁንጅናዋና በውበቷ የተማረከው ማንም ሰው ሳይመጣና ወይም ማንኛውም ሰው ሳያት ቶሎ ተፍ ብዬ ማብሰል አለብኝ ያለው ከስሯ እያለ ትንሽ እየተራመዱ እያለ ጆ እየመጣ ጆ ሁላችንም እንደምናውቀው ፌመስና ጌመር እንደመሆኑ በጣም አድናቂና በጣም የምወድህ ነኝ። በአካል ስላገኘሁ በጣም ደስ ብሎኛል። ይባስ ብሎ ደግሞ አንድ ክላስ ስንማር በጣም ወደድኩ። ዛሬ ቀኔ ልዩ ነው። ይህን ትምህርት ቤት ስፈልገው ነበር፣ ዛሬ ተሳካልኝ። የምወደውን አድናቂ ትክክር ደግሞ አገኘው ስትል ሰብሊ ይህን ያየችው ካሁኑ እንዴት ተጀመረ ብላ እጇን ይዛ ወደ መቀመጫ ካረገችው በኋላ ዝም ብለህ ትሰማታለህ እንዲህ ስትልም ትጠይቀዋለች። እሱም ብዙ ቲክቶክ እኔ እኮ ፌመስ ነኝ፣ ስለዚህ ቆንጆና ሌሎችም ሴቶች እኮ የፍቅር ጥያቄ በየቀኑ በሺ የሚቆጠሩ ሊያቀርቡልኝ ይችላል፣ ነገር ግን እኔ ልቤ ካንቺ ውጭ ሌላ ሰው ማየት አይችልም በማለት መልሶ ያጽናናታል። ሰብሊም የፈራችው ፍቅሯ ይነጠቀኛል ብላ ትረጋጋለች። ቀስቴ እንደዋሸው ዳኒ ቀስቴ ቤዛ የነገረችው ሲሆን በድጋሚ አንጠልጥሎ ግድግዳ ላይ ካስገደፈው በኋላ ለምን እንደዋሸውና ለማን እየሰራ እንደሆነ ለቤዛ ደግሞ አንተ ጋር የተላከው ፎቶ ለቤዛ ተልኮላት ነበር። ደግሞም አንተን ካገኘሁ ከሰከንዶች በኋላ ለፉንቃዬ ወይም ለቹቻ ደብዳቤ ተልኮላት ነበር ወይም የማስፈራራቻ ቴክስት ተልኮ ነበረ። ይሄ ግን የሆነ ነገር አንተ እንደተናገርክ የሚያመለክት ነው በማለት መልሶ ይጠይቀዋል። ናታንም
ዳኒም ምንም እንደማያውቅ ቢነግርም ነገር ግን እውነታው ይሄ እንዳልሆነ ይነግረዋል። እሺ እውነቱን ልንገር፣ ጸጋ ሳትሞት አትቀርም። እኔ እየሰራሁ ያለሁት ለመኮንን ነው። አንድ ጊዜ ከትምህርት ቤት ወደ ቤት ስመጣ ጸጋ አደመረ አንቋት አየሁት። ከዛም ፎቶ አነሳሁት። እኔ ለመኮንን ነው የምሰራው ብያለሁ። ፎቶውንም ለእሱ ላኩለት። ስለዚህ እያስፈራራት ያለው መኮንንም ሊሆን ይችላል ስላለ ይለዋል። እሱም ድጋሜ አመነውና እየከዳው እንደሆነ ምንም ያላወቀው ቀስቴ ድጋሜ ደግሞ እንደሚገናኙና ደግሞም ቴክስት ከደረሰት አሁንም እጅ እንዳለበት እርግጠኛ ነኝ በማለት ይለቀዋል። ወደ ትምህርት ቤትም እንደመጣ ቤዚቲን አግኝቶ ቀስቴ ይቅርታ መጠየቅና ከኋላው መከተል ስለፈለጉ እባክሽ አንቺ አሁን እንትን በይው ማለቴ ይቅርታ ጠይቂው ይላታል። ምንም ይቅርታ መጠየቋ ባያስደስታትም እሷ ግን ወስና ይቅርታ ተጠይቃለች። ዳኒም ከዚህ በኋላ ብዙ ነገር ባታደርጉ ደስ ይለኛል፣ ምክንያቱም እኔ የማውቀው ነገር ምንም የለም ማለት ድጋሜ ይደፋፍንባታል። ምንም ማርግ ለማንኛውም እኔ ስሜታዊ ሆኜ ነው፣ ሄሉም ተሳስታ ሊሆን ይችላል ብላ ሰምተው እንዳልሰማ ለማለፍ ወስነዋል። ዛሬም በድጋሚ እንግዲህ ቹቻና ቤዛ ተገናኝተው ምን እንዳለቻትም ባይታወቅም ነገር ግን ዛሬም አጠገቤ እንዳደርሽ እኔ እየሰራሁ ያለሁት ለመኮንንና ለተሰማ ነው። ስለዚህ ቴክስቱም የሚያደርስሽም ከኔ ጋር ሊሆን ይችላል፣ እባክሽ ከህይወቴ ውጭ ስትላትም ነገር ግን ከነገሮቹ መደራረብና ከብዙ ፈተናዎች በላይ ፈተና የሆነችባት ራሷ ቹቹ እንደሆነች ትነግራታለች። እኔ በቅርቡ እርግጠኛ ሆኜ የምነግርሽ ነገር ቢኖር እኔ እንዳልነበርኩና ወይም አንቺ እንዳልነበርሽ ወይም ለመኮንንና ለተሰማ አንቺ እንዳላደረግሽው ወይም እንዳልከዳሽኝና ይባስ ብሎ ደግሞ እውነቱን አውጥቼ ጸጋ በሆነ ነገር በትልቅ ጉዳይ እያስፈራራችሽ እንደሆነ እደርስበታለሁ፣ እሱን ደግሞ አሳይሻለሁ ማለት መልሶን ትሰጣለች። አቶ ሞላ ፌስታሉ እንደተለመደው ቁራሌ ስራውን እያከናወነ ያለው ነገር ግን ሰርካላ አጣርቶ በማን ደካማ ጎን ለያዛቸው ያለው እነ ኪዱንና አሻንቲን እሱን መንገድ ላይ አግኝቶ ካስበረከከው በኋላ ብዙ ካስለፈለፈው በኋላ ኢንፎርሜሽናቸውን የት እንደሚውሉና የት እንደሚሆኑ እንዲያጣራለት ለሞላ ፌስታሉ ይነግረዋል። እሱም እንግዲህ እሺ ያልከኝን ሁሉ አደርጋለሁ ብሎ ሞላ ፌስታሉ የብር ነገር ስለማይሆንለት ተስካር ከፍሎ ሊያሰራው ጓደኞቹን እና ሻንቴንና እነ ሚኪን ሊከዳ ቃል ገብቶ ይለያያሉ። ምንም ያላወቀ የመሰለው ወደ ቦታው መጥቶ ያየውን ነገር ሁሉ ለተስካር ሪፖርት ያደርጋል። ዛሬ እንግዲህ እነ ኪዱና አሻንቲን ባዩት መሰረት ፍቅረኞቻቸውን እኔና እናንተ ፍቅረኛ ከሆን 3 ዓመት አለፈ፣ ነገር ግን አንድ ቀን እንኳ ተሳስመን እንኳ አናቅም። ኪዱ ትናንትና መጣ፣ የአሻንቲ ፍቅረኛ በደንብ ነው የምታዝናን ነው፣ ጊዜ ልሰጡንና ልትንከባከቡን ይገባን ሲሏቸውም ሁለቱም እንደዚህ አይነት እኛ አልደረስንም፣ ተምረን ደረጃ መያዝ እንፈልጋለን። ይሄ ከሆነ ፍላጎታችሁ መንገዳታችሁ ያውናና ከፍት ነው በማለት ያሰናብቷቸዋል። የበለጠ ያበሳጫቸው ዩኒቨርሲቲ ገብቶ ይህን ሁሉ ባላየን ብለው ተመኝተዋል። ጆ ዛሬም በድጋሜ ወደ ጆና ካሌብ ወደ ኤላና ናታን ሄደው ጦርነቱ ወይም ድብድቡ በይፋ መቼ እንደሚጀመር ይነግራቸዋል። ኤላ በንቀት አይን እያያቸው ጦርነቱን መቼም ቢሆን መጀመር እንችላለን፣ ምክንያቱም ለእናንተ ዝግጁ መሆን አይጠበቅብኝም በማለት መልስ ይሰጣቸዋል። እነሱ ግን ዝግጅት እንዳያደርግና ደግሞም የሬሳ ሳጥን ይዞ እንደሚመጣ ይነግሩታል። ለእናንተ ለማንኛውም መታሸጊያቸውን ይዛችሁ ነው በማለት መልሷን ይሰጣል። አዲሷን ተማሪ ተፍ ያለባት ካሌብ ዛሬ በፍቅሩ አይኑን እያየች ፍዝዝ ድንዝዝ ብላ ኤላን ስትመለከት ይሄ ልጅ ምንድነው ሴቱን ሁሉ ያስነካው በማለት እኔ ገና ማንም ሰው አላያትም ብዬ ተፍ እያልኩኝ እሷ ፈዛና ደንግዛ ታይልኛለች በማለት ሁለቱም አይኖቻቸው እየተራቡ ፍቅር የሚመስሉ ይታያሉ። ውድና
የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ላይክ ሼር ስለምታደርጉ አመሰግናለሁ።